የዓለም ሙቀት መጨመርና ተያያዥ የአየር ንብረት መዛባቶች የጤና ስርዓትና በምግብ ዋስትና ላይ የሚያደርሱት ጫና ከጊዜ ወደ ጊዜ እየጨመረ እንደሚገኝ የሚመለከታቸው ተቋማት የሚያወጡት መረጃ ይጠቁማል። በተለይም በድርቅና በጎርፍ ምክንያት የሚከሰቱ የስነ ምግብ እጥረቶች እንዲሁም የውሃ ወለድ በሽታዎች መስፋፋት የህብረተሰቡን ደህንነት ስጋት ላይ የሚጥሉ መሆናቸውን የዘርፉ ባለሙያዎች ይገልጻሉ። የአየር ንብረት ለውጥ ከእንግዲህ የአካባቢ ጥበቃ ጉዳይ ብቻ ሳይሆን ለጤና ደህንነት ለኢኮኖሚ መረጋጋትና ለዘላቂ ልማት ስትራቴጂካዊ ስጋት በሆነበት ወሳኝ የታሪክ ምዕራፍ ላይ እንገኛለን። በመላው አፍሪካም ሆነ እዚህ ኢትዮጵያ ውስጥ የዚህን ተጽዕኖ ውጤቶች በተጨባጭ እያየን ነው። ከ80 በላይ የሚሆነው ተላላፊ ያልሆኑ በሽታዎች መነሻቸው በተለያየ ጊዜ በሚከሰተው የአየር ንብረት ለውጥ ምክንያት ነው። የውሃ አካላቶችንም ወስደን ከሆነ የውሃ አካላቶች ከ80% የሚሆኑ ተላላፊ የሆኑ በሽታዎች ውሃን በተገቢው መልኩ ባለመያዝ ወይም ደግሞ ውሃ መኖር በማይገባቸው ቦታዎች በመኖራቸው ወይም በመበከላቸው ምክንያት የሚመጣ ነው። ዓለም በተጽዕኖ ስር ናት። ይሄ የአየር ንብረት ለውጥ የሚባል ነገር በተለይም ከቅርብ ጊዜ ወዲህ በጣም ዓለምን አሳሳቢ ደረጃ ላይ እየደረሰ ያለ ነው። የዚህ የአየር ንብረት ለውጥ ተጽዕኖ ደግሞ በተለያዩ ሴክተሮች ላይ እያየነው ነው ያለ ነው። በግብርና፣ በውሃ ሀብቶቻችን እንዲሁም ደግሞ በጤናው ዘርፍ ላይ ትልቅ ተጽዕኖ አለው። ይህንን ዘርፈ ብዙ ችግር ለመፍታት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በሀገር አቀፍ ደረጃ መረጃዎችን የሚያቀናጅና አስቀድሞ የመከላከል ስራዎችን የሚመራ ማዕከል አቋቁመዋል። ማዕከሉ በጤናው ዘርፍ የሚታዩ የአየር ንብረት ተጽዕኖዎችን በምርምር በመለየት ለፖሊሲ አውጪዎች ትክክለኛ የውሳኔ ግብዓት እንዲያገኙ የሚያስችል አቅም ይፈጥራልም ተብሏል። የምግብ የጤናና የአየር ንብረት ለውጥ ሶስቱንም አንድ ላይ የያዘ ማዕከል ነው እየከፈትን ያለ ነው። ይሄ ማዕከል እጅግ ጠቀሜታ አለው። ጤናው ዘርፍ ላይ ከጊዜ አስቀድሞ ሊሆኑ የሚችሉ ነገሮችን ለማሳወቅና የህብረተሰብ ጤና ላይ ተጽዕኖ ለማምጣት ነው። እንግዲህ እንደ ተመራማሪ ሄድ ኦፍ ታይም መናገር ነው። ከጊዜ ነገሮች ከመሆናቸው በፊት አስቀድመን የመንገር ነገር ማለት ነው። ክላይሜትን ተከትሎ ፍለድ ይኖራል። ክላይሜት ተከትሎ ድርቅ ይኖራል። ድርቅ በሚኖርበት ጊዜ የአመጋገብ ስርዓቶቻችን ላይ ተጽዕኖ ያመጣል። ጎርፍ በሚኖር ጊዜ ወይም ድርቅም በሚኖር ጊዜ በጤና እክሎቻችን ላይ የሚያመጣው ተጽዕኖ አለ እና ያንን ቀድሞ የማወቅና ለዛ ደግሞ ዝግጁ የመሆን ነገርን ታሳቢ አድርጎ የተቋቋመ የመረጃ እና የእውቀት ቋት ነው። መረጃዎችን እንወስዳለን፣ ያሉትን መረጃዎች እንተነትናለን። ስለዚህ ለጤና ሚኒስቴርና በጤና ውስጥ ለሚሰሩ ተቋማት እያቀረበን ፖሊሲ፣ ስትራቴጂ፣ ፕሮግራሞችን እኛ ለጤና ሚኒስቴር የምናቀርባቸው መረጃዎች ተገቢውን በጀት ከመመደብ አንጻር፣ ተገቢው በሽታዎች ትኩረት ከማድረግ አንጻር፣ ችግሮች ከመምጣታቸው በፊት ዝግጅት ከማድረግ አንጻር ይህ ሀብ ትልቅ ተጨማሪ ነገር ይሰጣል። በማዕከሉ ማስጀመሪያ ስነ ስርዓት ላይ የታደሙት የሲዲሲ አፍሪካ ተወካይ ቺኒ ሜሪ ኢትዮጵያ እንዲህ ያለ የላቀ የመረጃ ማዕከል መክፈቷ ለአህጉሪቱ ትልቅ ፋይዳ እንዳለው ገልጸዋል። ይህ ተሞክሮ ሌሎች የአፍሪካ ሀገራትም የአየር ንብረት ለውጥን ከጤና ደህንነት ጋር አቀናጅተው እንዲሰሩ መንገድ የሚከፍት መሆኑን ገልጸዋል። ይህንን የእውቀት ማዕከል ማቋቋም የወደፊት እይታን፣ ቁርጠኝነትና የአፍሪካ የሕዝብ ጤና የወደፊት እጣ ፋንታ ለአየር ንብረት ለውጥ በምንሰጠው ምላሽ ላይ እንደሚወሰን በግልጽ መረዳትን ያሳያል። ኢትዮጵያ በአየር ንብረት ለውጥ ተግዳሮቶች ግንባር ቀደም ብትሆንም ለመፍትሄውም ግንባር ቀደም ሆና ተገኝታለች። ሀገሪቱ ዘርፈ ብዙ ትብብሮችን በማስፋፋት የሕዝብ ጤና ተቋማትን በማጠናከርና የአየር ንብረት ለውጥ ጤናና አመጋገብ ትስስርን በመገንባት ረገድ ጠንካራ መሪነትን አሳይታለች። ይህ መሪነት ለኢትዮጵያ ብቻ ሳይሆን ለቀጠናውም ወሳኝ ነው። ምክንያቱም በአንድ ሀገር ውስጥ የሚከሰት ነገር ከድንበር ባሻገር ተጽዕኖ እያደገ ስለሚሄድ ነው።
increasingly has implications beyond the borders. ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን 32ኛውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ወይም ኮፕ 32 ለማስተናገድ በምትዘጋጅበት በዚህ ወቅት እንዲህ ያሉ በሳይንሳዊ መረጃ ላይ የተመሰረቱ ማዕከላት መከፈታቸው የሀገሪቱን ዓለም አቀፍ ተቀባይነት ይበልጥ እንደሚያጠናክረውም ተጠቁሟል።